በሶስት ማዕዘን ውስጥ ያለው አይን ምንድነው? እርሱን የተመለከተ መረጃ ወደ እናንተ እናደርሳለን። አብራችሁን ሁኑ። በሶስት ማዕዘን ውስጥ ያለው አይን የኢሉሚናቲ ምልክት ተደርጎ ይወሰዳል። ኢሉሚናቲዎች በሚስጥር ዓለምን ለመቆጣጠር እየሞከሩ ነው የሚለው የሴራ ትንታኔ ዘመናትን አስቆጥሯል። በሶስት ማዕዘን ውስጥ ያለው አይን አይ ኦፍ ፕሮቪደንስ በብዙ ቤተክርስቲያናትና የፍሪሜንሰን ተከታዮች ህንጻ ላይ ይገኛል። የአሜሪካ $1 ላይም ምስሉ ይታያል። በሶስት ማዕዘን ውስጥ ካለው የአይን ስር ፒራሚድ ስለሚታይ ምልክቱ መነሻ ጥንታዊ ስልጣኔ አድርገውም የሚተነትኑት አሉ። ፍሪሜሲኖችንና ኢሉሚናቲዎችን በሶስት ማዕዘን ውስጥ ካለው አይን ጋር ማስተሳሰር የተለመደ ነው። በሶስት ማዕዘን ውስጥ ያለው አይን መነሻ ክርስትና ነው። በተሐድሶ ወይም ሬኔሳንስ የስነ ጥበብ ዘመን ስዕሎች ላይ ምስሉ በብዛት ይታያል። በዚህም ፈጣሪን ይወክላል። በአውሮፓውያኑ 1525 የተሳለው ሰፐር አት ኤሙስ ይህ ምልክት ይታይበታል። እንደ አውሮፓውያን አቆጣጠር በ1593 የታተመው ኢኮኖሎጂያ የዚህ ምልክት ዋነኛ መነሻ ነው። ፈጣሪ ቸርነት የሚወክል ምልክት ተደርጎም ይወሰዳል። በሶስት ማዕዘን ውስጥ ያለው አይን ለመጀመሪያ ጊዜ መቼ ጥቅም ላይ እንደዋለ ባይታወቅም መነሻው ቀደምት ሃይማኖቶች ናቸው። በክርስትና የአብ ወልድና መንፈስ ቅዱስ ምልክት ተደርጎ የሚወሰደው ሶስት ማዕዘን ነው። እግዚአብሔርን በሶስት ማዕዘን የብርሃን አክሊል ማሳየት የተለመደ ነው። የፈጣሪ ብርሃንነት ለማሳየትም የብርሃን ፍንጣቂዎችን በስዕል ይቀመጣሉ። እግዚአብሔር ከደመና በሚወጣ እጅ የሚወከል ሲሆን በአይን ሲወከል ግን አልተስተዋለም። ስለዚህ የአይን ምስል በሶስት ማዕዘን የታከለው ምልከታን ለማሳየት እንጂ በሃይማኖታዊ መሰረት ነው ለማለት ያስቸግራል። በዝግመተ ለውጥ አንዳንድ እንስሳት ራሳቸውን ከጠላት ለመከላከል ሰውነታቸው ላይ አይን የሚመስል ምልክት ይታይባቸዋል። ከክርስቶስ ልደት በፊት በ3ኛው ዓመተ ዓለም ሱሜሪያኖች ቅድስናን ለማሳየት የአይን መጠንን ከፍ አድርገው ያሳያሉ። ቀራጺያን አይን በመግለጥ ደባባይ የሚያሳዩት ትዕይንትም ይካሄድ ነበር። ግብጻውያንም አይንን እንደ ምልክት በመጠቀም በጉልህ ይጠቀሳሉ። በመቃብር ላይ አይን ሲሳል ሟች ከሞተ በኋላ ባለ ህይወት ማየት እንዲችል በማሰብ ነው። የሆራስ አይን አይስ ኦፍ ሆራስ ታዋቂ የግብጽ ምልክት ነው። የሰውና የንስር አይንን በማዳቀል በጥንታዊ ግብጽ የሚታዩ ምልክቶች ከአፈ ታሪክና ከንግርት ጋር ይተሳሰራሉ። ሆሮስ የተባለው አምላክ በአሞራ የሚወከል ሲሆን ከአጎቱ ሴት ልጅ ጋር ሲዋጋ አይኑን እንዳጣ ይነገራል። ኋላ ላይም ቶታ ረድቶት አይኑን መልሶ ማየት ይጀምራል። በቅርጾች ላይ አይን እንደ ምልክትም ይወሰዳል። በሬኔሳንስ የስነ ጥበብ ዘመን የግብጽ ስነ ጥበብ ዘዬ ወደ አውሮፓም ተስፋፍቷል። የግብጽ ጽሁፎችን ብዙዎቹ ቢማርኩም ትክክለኛ ትርጉማቸውን መረዳት ግን ቀላል አልነበረም። ከ1400 እስከ 1500 በነበሩት ዘመናት ጽሁፎች የነበራቸው ሚና የላቀ ነበር። ረቂቅ ትርጉም እንዳላቸው ይታመናል። ታዋቂ ከሆኑ ምልክቶች መካከል እንስሳት፣ አዋፋትና ረቂቅ ምልክቶችን መጥቀስ ይቻላል። እነዚህ ምልክቶች ራሳቸውን የቻሉ ትርጉም ያላቸው ተደርጎም ነው የሚቀመጡት። በዚህ በሶስት ማዕዘን ውስጥ መሃል ላይ የተቀመጠው አይን የኢሉሚናቲዎች ምልክት ተደርጎ በተለያዩ ሁኔታዎች ሲቀርብም ይታወቃል። ኢሉሚናቲዎች በሚኒስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዘመናትም ሲሰማ ቆይቷል። የዚህ ሀሳብ መነሻም እንደ አውሮፓውያን አቆጣጠር በ1960ዎቹ የነበረ ልብ ወለዳዊ ክስተት ነው። ጀርመን የነበረው ኢንላይትመንት ኢራ ወይም የእውቀት አብርሆት ዘመን ከኢሉሚናቲ ጋር መነሻ ተደርጎ ይተሳሰራል። ባቫሪያን የሚባል ሚስጥራዊ ስብስብ ነበር። ይህም እንደ አውሮፓውያን አቆጣጠር 1776 ነበር የተጀመረው። ተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትንና መዋቅርን ይነቅፉ ነበር። ፍሪሜንሰን እንደተባለው ሌላ ሚስጥራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያን ተቾች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራርተዋል። እነዚህ ሁለት ቡድኖች በሶስት ማዕዘን ውስጥ ካለው አይን ጋር ማስተሳሰርም ዘመናትን ያስቆጠረ ነው። አንዳንዴ ስለ ምልክቱ የሚሰጡ ትርጓሜዎች የተለያዩ ናቸው። ከፈረንሳይ አብዮት በኋላ በተጻፉ መጻሕፍት ላይ ይህ ምስል ሲካተት አዲስ የተገኘባቸው አገር እንደሚጠብቅ ኃይል ነበር የሚወሰደው። እንደ አውሮፓውያን አቆጣጠር በ1974 በእንግሊዝ የኪነ ህንጻ ባለሙያው ዊሊ ሪቪሊ የሰራው ምልክት እንደ አብዮት ዘብ ተወስዷል። እንደ ፍትህም ምልክት ይወሰድ ነበር። በአሜሪካም እንደ አውሮፓውያን አቆጣጠር በ1782 እንዲሁ ቶማስ ጄፈርሰን፣ ቤንጃሚን ፍራንክሊን እና ጆንስ አዳምስ የራሳቸው ምልክት ለማካተት ሐሳብ ሰንዝረዋል። ቻርልስ ቶምሰን በሶስት ማዕዘን ውስጥ ያለው አይንና ፒራሚድ እንደ ምልክት እንዲወስዱ በማድረግ ስማቸው ይነሳል። ዊሊያም ባርቶን ከተባለ ጠበቃና አርቲስት ጋር ነበር ይህንን እውን ያደረጉት። አሁን ያለው ኢሉሚናቲ ከባቫሪያን ሚስጥራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል። ከፍሪሜንሰን ጋር የሚያያዙ ምልክቶች ኢሉሚናቲዎችም እንደሚጠቀሙ ቢታወቅም በግልጽ ምልክቶች ያላቸው ዋጋ መግለጽ ግን ቀላል አይደለም። ጆን ኤፍ ኬኔዲ ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው የሚለው የሴራ ትንታኔ
ትንታኔ አሁን ድረስ ገናና ነው። ጄዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። የሙዚቃ ስራዎቻቸውን ሲያቀርቡ 3 ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁን ድረስ ከ1960ዎቹ የተነሳው ሴራ ትንታኔ በበርካቶች ዘንድ ተቀባይነት አግኝቶ ዘልቋል። ፍሪሜንሰን በ3 ማዕዘን ውስጥ ያለን አይን በይፋ መጠቀም የጀመሩት በ18ኛው ክፍለ ዘመን በአሜሪካም $1 ላይ ያለው በ3 ማዕዘን ውስጥ ያለው አይን ስለ ኢሉሚናቲዎች የሚነግረን ሳይሆን በ18ኛው ክፍለ ዘመን ስላለ ስነ ጥበብ ምርጫ የሚገልጽ ነው። ማዶና፣ ካኒዬ ዌስት እና ሌሎች ታዋቂ አርቲስቶች የሚያሳዩት ምልክት ስለ ኢሉሚናቲ የሚነግረን ነገር ባይኖርም አርቲስቶቹ ያላቸውን የጥበብ ከፍታ ለመግለጽ አይንን ከገናናነት ምልክት ወይም አይኮኒክ ጋር ማስተሳሰራቸውን መመልከት ይቻላል። የኢሉሚናቲዎች መነሻ ሐሳቡ ከ200 ዓመት በላይ ያስቆጥሯል። ከፈረንሳይ አብዮት በአሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ጉልህ የዓለማችን ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። በ3 ማዕዘን ውስጥ ያለው አይን ጨምሮ ሌሎች ምልክቶች፣ ጽሑፎችና ክስተቶች ከኢሉሚናቲዎች ጋር ማስተሳሰርም ቀጥሏል። መረጃው የተገኘው ከቢቢሲ ነው።